የቪየትናም ካቶሊካውያን ወደ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ መንፈሳዊ ንግደት አደረጉ። የቪየትናም ካቶሊካውያን በሀገሪቱ ማዕከላዊ ክልል ወደሚገኘው የላቫንግ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ መንፈሳዊ ንግደት አድርገዋል። ከነሐሴ 7 እስከ 9 ቀን 2018 ዓ.ም ማርያም የመልካም ዜና አብሳሪ በሚል መሪ ቃል የተካሄደው 32ኛው የላቫንግ ብሔራዊ መንፈሳዊ ንግደት ጉባኤ በማሰላሰልና በጸሎት መርሃ ግብሮች የታጀበ ነበር። በንግደቱ ከሰሜን ከደቡብና ከመካከለኛው ቪየትናም እንዲሁም በውጭ ሀገር ከሚኖሩ የቪየትናም ማህበረሰቦች የተውጣጡ ሲሆን በዚህ ዓመት የተሳታፊዎቹ ቁጥር ከ200 ሺህ በላይ እንደነበር ተገልጿል። የፓሪስ የውጭ ሀገራት ተልእኮ ማህበር አባል ክቡር አባ ላንድሪ ቫረን እንደገለጹት ይህ ቅዱስ ስፍራ ባለው ታሪካዊና ባህላዊ ምክንያቶች የተነሳ ላቫንግ እመቤታችን ማርያም ልዩ የሆነ አክብሮትና ፍቅር ባላቸው የቪየትናም ህዝቦች እምነት ማዕከል ላይ ይገኛል። ፈረንሳይ ውስጥ እንደሚገኘው ታዋቂው ሉርድ ማርያም ቤተክርስቲያን ሁሉ በቪየትናምም ትልቅ ቦታ የሚሰጠው ቅዱስ ስፍራ ነው ሲሉ አስረድተዋል። በንግደቱ ወቅት በባኒያን ዛፎች ጥላ ስር በድንኳን እንደሚያድሩ፣ የመቁጠሪያ ጸሎት እንደሚያደርጉ እንዲሁም በክብረ በዓሉ ወቅት በ1798 ዓ.ም የነበረውን የስደት ሁኔታና የእመቤታችን ቅድስት ድንግል ማርያምን መገለጥ የሚያሳይ ተውኔት እንደሚቀርቡ የተገለጸ ሲሆን ይህ መንፈሳዊ አምልኮ የእምነትን ታሪክ ከአካባቢው ማህበረሰቦች ተጨባጭ ህይወት ጋር የሚያገናኘው ህያው ትዝታ እንደሚሆን የቫቲካን ዜና አገልግሎት ገልጿል።